አብዛኞቹ ወንዶች የሴቶችን ስነ ልቦና አይረዱም። ሴቶች በእውነት ምን እንደሚፈልጉ እናው። አብዛኞቹ ወንዶች በህይወታቸው ሙሉ ሳይረዱት የሚቀሩት አንድ ስለ ሴቶች የሚነገር እውነት አለ። ይህ የሆነው እውነቱን ለመረዳት የማይቻል ስለሆነ ሳይሆን ወንዶች የተሳሳተ ቦታ ስለሚፈልጉ፣ የተሳሳተ ጥያቄ ስለሚጠይቁ እና በተሳሳቱ ምልክቶች ላይ ስላተኮሩ ነው። እውነተኛው መልስ ግን በረቂቅ ጸጥተኛ እና ብዙ ጊዜ በማይታዩ የባህሪ የስሜት እና የስነ ልቦና ንብርሮች ውስጥ ይገኛል። ይህ ደግሞ በሎጂክ ብቻ ሊፈታ አይችልም። እናም እውነቱ ይህ ነው። ሴቶች እንፈልጋለን የሚሉት ነገር እና ስሜታቸው በተግባር ምላሽ የሚሰጠው ነገር ብዙ ጊዜ አንድ አይደሉም። አሁን ይህንን ከመረዳታችሁ በፊት ይህ ስለማታለል ወይም ሴራ ሳይሆን የሰው ልጅ መሳሳብ በተለይም የሴቶችን ጥልቅ ስሜታዊ ሁኔታዎችን የተገናዘበ እና በቃላት ለመግለጽ በሚያስቸግሩ ስሜቶች ላይ የተመሰረተ ነው መረዳት ነው። ይህንን በትክክል የሚረዱ ወንዶች ተቀባይነትን ለማግኘት አይማለሙም። እነሱ ስሜትን ይረዳሉ። አብዛኞቹ ወንዶች የሚሰሩት ቅን ስህተት። አንድ እውነተኛ ነገር እንነጋገር። ይህም የእያንዳንዱ ወንድ ቢያንስ አንድ ጊዜ የሰራው ስህተት ነው። አንድ ወንድ የምትማረከውን ሴት ሲያገኝ ድንገት ባህሪው ይለወጣል። ከመጠን በላይ ደግ ይሆናል። ሁልጊዜም ዝግጁ ይሆናል። ቃላቱን ከመጠን በላይ በጥንቃቄ ይመርዳል። ሁሉም ነገር መስማማት፣ ጭቅጭቅ መራቅ እና አማችና አስተማማኝ በመሆን የማውደድ ዕድሉን እንደሚጨምር ያምናል። ግን አስገራሚው ነገር እዚህ ጋር ነው። ይህ ስልት ብዙ ጊዜ ተቃራኒውን ውርፊት ያመጣል። ምክንያቱም እሱ ማራኪ ነው የሚያስበው ነገር ለሷ ቀድሞ የሚገመት ይሆንባታል። ቀድሞ የሚገመት ነገር ደግሞ ብዙ ጊዜ አሰልች ይሆናል። ሴቶች የሚሳቡት ወደ ስሜታዊ ተሞክሮ እንጂ ወደ ዝርዝር ባህሪያት ብቻ አይደለም። ትልቁ የተሳሳተ ግንዛቤ መሳሳብ በገንዘብ፣ በመልኩ ወይም በዝና ብቻ ነው የሚፈጠረው የሚለው ነው። ይህ እነዚህ ሚና ቢኖራቸው ሙሉ ታሪኩ ግን ይህ አይደለም። ምክንያቱም እውነተኛ መሳሳብ የሚፈጠረው አንዲት ሴት ካንተ ጋር ስትሆን በሚሰማት ስሜታዊ ተሞክሮ ነው። ምን እንደሚሰማት፣ እንዴት እንዲሰማት እንደሚታደርጋት፣ ከሄድኩ በኋላ ያንን ስሜት እንዴት እንደሚታስታውሰው። ምክንያቱም ስሜት ከእውነታዎች በላይ አሻራውን ጥሎ ያልፋል። ሰው የተናገረውን ልትረሳው ትችላለህ፣ ግን ያሳደረብን ስሜትን መቼም አትረሳም። ተቀባይነትን የማይማለም ሰው፣ ሁልጊዜ መረጋገጫ የማይፈልግ፣ በእያንዳንዱ ግን የመወደድ እንድሉን የማይኳትን፣ የራሱን ሐሳብ የሚገልጽ በነፃነት ከሷ ጋር ባይስማማም ከሆነ በወንድ ውስጥ ብልቅ ኃይል አለ። ይህ ማለት ባለጌ መሆን ማለት አይደለም። ተበጊ መሆንም ማለት አይደለም። ይህ ማለት በራስ መተማመን ያለው እና ተረጋጋ ግራውንድድ መሆን ማለት ነው። ምክንያቱም አንድ ወንድ ሁልጊዜም ለመወደድ ብቻ ሲጥር አንድ ወሳኝ ነገር ያጣል፣ ማንነትን መሆን ደግሞ ማራኪ ነው። በጣም ደግ መሆን ለምን ውዴቱ ይበብሸው። እዚህ ጋር ነገሩ ትንሽ የሚሳቀው የሚገርመው ብዙ ወንዶች በጣም ደግ መሆን፣ ሁሉን ነገር እሺ ማለት፣ ሁልጊዜ ማማቸት እና ከምንም በላይ ለሷ ቅድሚያ መስጠት ማራኪ የሚሆኑ ይመስላቸዋል። ግን በትክክል የሚሆነው ነገር ደግሞ ይህ ነው። ወንዱ ቀለል ያለ የሚገመት ባህሪ ይሆናል። ቀድሞ የሚገመት ባህሪ ደግሞ ስሜታዊ መነሻሻን ይቀንሳል። ስሜታዊ መነሻሻ ሲቀንስ ደግሞ መሳሳብ ማደግ ይጀምራል። ይህ ማለት ደግነት መጥፎ ማለት አይደለም፣ ግን ሰብአነት የማይኖረው ደግነት ጣዕም የሌለው ምግብ እንደሚሆኑ ነው። ምስጢራዊነት መሳሳብን ይፈጥራል። ሰዎች በሙሉ ያለ ተረዱትን ነገር የመፈለግ ዝናብ ያላቸው የሚገልጽ የስነ ልቦና መርህ አለ። ይህ ጉጉትን ይፈጥራል። ጉጉት ደግሞ ትኩረትን ይፈጥራል። ስለ ራሱ ሁሉን ነገር በፍጥነት ስትናገር፣ ሁሉን ነገር ስታብራራ እና ገና ከጅምሩ ሁሉን ነገር ግልጽ ለማድረግ ስትሞክር መፈላጀትን ስሜት ታጠፋለህ። ግን ትንሽ ምስጢራዊነት ሲኖር፣ ትንሽ የተጣበቀ ነገር ሲኖር፣ ለሷ ልታስብህ ትንሽ ክፍተት ስትሰጣት ይህ ወደ አንተ ይሳባታል። ስሜታዊ መረጋጋት ካሰብክ በላይ ማራኪ ነው። አብዛኞቹ ወንዶች የሚያቀሉት ነገር ቢኖር ስሜትን መቆጣጠር ነው። ይህ ማለት ስሜትን መደበቅ ማለት አይደለም፣ ግን በነገሮች በቀላሉ አለመናጣት ነው። በትናንሽ ነገሮች አለመበሳጨት፣ መረጋጋትን አለማጣት ነው። ምክንያቱም ስሜታዊ መረጋጋት የደህንነትን ስሜት ይፈጥራል። ደህንነት ደግሞ ለሴቶች እጅግ ማራኪ ነው። ሴቶች የሚፈትኑት ባለማድረግ ሳይሆን ባለመረዳት ነው። ይህ በሴቶች ስነ ልቦና ውስጥ ከማይረዱት ክፍሎች አንዱ ነው። አንዳንድ ጊዜ አንዲት ሴት ልትፈትንልህ ትችላለች፣ ልታሾትህ ትችላለች፣ ባልሰማው ነገር ልትሞገር ትችላለች። ይህንን የምታደርገው ባለማድረግ ሳይሆን ይልቁንም ለመረዳት ነው ፈልገው። እያየሽ ነው እንዴት ምላሽ እንደምትሰጥ፣ ጫንት እንደምትቆም፣ ተከላካይ እንደምትሆነ ወይስ መቆጣጠሪያን እንደምታጣ የሚሉ ነገሮችን ልታይ ትችላለች። ምክንያቱም የምትሰጠው ምላሽ ከምትናገረው ቃል በላይ ማንነትን ይገልጻል። በተባቂነት ግልጽ ያለህም በትባቂነት ግልጽ ያለ መሆን በራስ መተማመን ነው። በራስ መተማመን ጅህወት አይደለም።
ሁልጊዜም መረጋገጫ አያስፈልገውም። በእያንዳንዱ ቅነት ራሱን ለማስመስክ አይጣጣፍም። እሱ ጸጥተኛ ነው፣ ተረጋግቷል፣ ተፈጥሯዊ ነው። በጣም ማራኪ የሆነው በራስ መተማመን አይነት ያልተገደበ ነው። ምክንያቱም በራስ መተማመኑ እውነተኛ ሲሆን ይታወቃል እንጂ አይታወጭም። ከመጠን በላይ ማብራሪያ አደጋ። ብዙ ወንዶች ሳይቁት በዚህ ወጥደው ይጦላሉ። ሁሉን ነገር ያብራራሉ። ደራጃቸውን፣ ዓላማቸውን፣ ሐሳባቸውን አለመገጋባት ለመራድ ይሞክራሉ። ግልጽ ለመሆን ይዶራሉ። ግን ይህን ሲያደርጉ ስሜታዊ ጥልቀቱን ያጠፋሉ። ምክንያቱም መሳሳብ በዝርዝር ማብራሪያ ላይ ሳይሆን በስሜት ላይ ነው የሚገነባው። የስሜት ልዩነት ያስፈልጋል። መሳሳብ በአንድ ስሜት ብቻ አይፈጠርም። የሚገነባው በልዩ ስሜቶች ነው። ሳቅ፣ ጉጉት፣ መደነቅ፣ ሞገት፣ መጫወት። ምክንያቱም የስሜት መለዋወጫው ግንኙነቱን ሕያው ያደርገዋል። ስራ ብዛት የሆነ ሰው መሆን ለምን ማራኪነትን ይጨምራል? አንድ ወንድ የራሱ የህይወት የራሱ ግብ እና ትኩረት ሲኖረው በተፈጥሮ በግንኙነት ውስጥ ክፍተትን ይፈጥራል። ያ ክፍተት ደግሞ መናፈቅን ያደጋል። ምክንያቱም ሁልጊዜ መገኘት መናፈቅን ያጠፋል። ግን ሚዛናዊ መገኘት መናፈቅን ይፈጥራል። ሴቶች ለምትወስናት ውሳኔ ዋጋ ይሰጣሉ። ውሳኔ ሰጪነት ብዙ ወንዶች ከሚያስቡት በላይ ማራኪ ነው። ውሳኔዎችን መቆጣጠር አይደለም፣ መምረጥ መቻል። መምረጥ ተነሳሽነቱን ወሰድ። ምክንያቱም ውሳኔ ያለማጣት አለመረጋጋትን ይፈጥራል። ቁራጭነት ደግሞ ግልጽነትን ይፈጥራል። የረጋ ጉልበት ያለው ኃይል። መረጋጋት እጅግ ተደርጎ የሚታየው ትልቅ ኃይል ነው። የረጋ ወንድ አይቸገል፣ አይደናነቅ፣ ከመጠን በላይ ምላሽ አይሰጥም። ያ ጉልበት በግንኙነቱ ላይ ሁሉ ተጽዕኖን ይፈጥራል። ምክንያቱም ሰዎች ከቃላት በላይ ለስሜታዊ ጉልበት ነው የሚደርሱት። ስለ መሳሳብ ያሉት ህጎች ይላሉ ለነታ። ብዙ ወንዶች ህጎችን ይፈልጋሉ፣ ቃላቶችን፣ ደረጃ በደረጃ የሚሄዱ መሪዎችን። ግን መሳሳብ ጥብቅ ስድረት አይደለም። እሱ ተለዋጥ፣ ፈሳሽ እና እንደ ሁኔታው የሚቀየር ነው። እናም ቃላቶችን ከመሸምደድ ይልቅ ስነ ልቡናን መረዳት ይበልጣል። ስሜቷን እንደምትንተር ይፈቅዳት ነው። አንዲት ሴት ጊዜዋን፣ ትትረቷን እና ስሜቷን ለአንተ ስትሰጥ ወይም ስትሰዋለት ከአንተ ጋር ያልባጥ ቅርሸት ይበተክራል። ግን ሁሉን ነገር አንተ ብቻ ስታደርግ ከሆነ ግን እሷ የምታበረከት ቅድሚታትም አይኖራትም። ያለ ኢንቨስትመንት ደግሞ ግንኙነቱ ላኙ ብቻ ይሆናል። ፍላጎትህን በነፃነት በቀልበት መትደቅ መክደቅ ከመትከል ከሳቃሰ ከብልት ከላክፈር ሹራክ ሽፍርት በድስ ብትረ ከምት መቀመጥ መልሽ ብልህም እናይክሹ ብላ ፍላጎትህን በነፃነት ማቀየስ ያስፈልጋል። ግን ነፃነትህን ማታት ግል ስህተት ነው። ምክንያቱም መሳሳብ ጥሽረና ግልን ግልህነትን የሚፈልጋት አንዱ ያለ አንዱ ሲሆን ሚዛንን ይዛባል። ከቲዮኔት ተውኔት በደን በትወኔት በመደን በተምከበያክም ገልጸ ሂትም በተፈልሽ ሽማከት ጅነቲት በመገድ ጅነዶግ ይኹንበት ሽንጁንም ሞት ከበላት ተበደ ሽማክ እሽ ብለይ እሽ ሞሽ ብትውት መተን መጽው ይሹጀን ከትወኔት በተውኔት መደን በተውኔት በተምከል ግልጽ ይትስና ከትወኔትን ከልሰን በትወኔት በተምከብ ግልጽ ይትስና ትወኔት በተመክት አተማውጣት አያስፈልግም። ሁል ጊዜ ለማስመሰል ጥረት አያስፈልግም። ፍጹም መሆንም አያስፈልግም። አንተ የሚያስፈልግህ መገኘት ነው። መኪማ በወረት ምትወነት አተማዊት መገኘት መከይደ ሆመት መከይገድ መይከገኔ ምክንያቱም መገኘት እውነተኛ ግንኙነትን ይፈጥራል። ታሪካዊ ምስል ሁለት ወንዶችን ድጋሚ ያስባቸው። አንዱ ሁል ጊዜ ይጥራል፣ ከመጠን በላይ ያስባል፣ ያብራራል፣ ተቀባይነትን ይመላል። ሌላው ደግሞ የረጋ ነው፣ ባብሮ አሳልፋል፣ ተጫዋች ነው፣ ለራሱ ይተማመናል። አንዱ ጫና ይፈጥራል፣ ሌላው ደግሞ መሳሳብን ይፈጥራል። የመጨረሻው እውነቱ ይህ ነው። ሴቶች ፍጹምነትን አይፈልጉም። የሚፈልጉት ስሜታዊ ተሞክሮን ነው፣ ትስስርን ነው፣ እውነተኝነትን ነው፣ መገኘትን ነው። ይህንን የሚረዱ ወንዶች መሳሳብን በኃይል መፍጠር አይሞክሩም። ይልቁንም መሳሳብ በተፈጥሮ እንደሚያድቅ የሚያድ ብቸኞትን ነጥራሉ። ስለዚህ ምን ልበላት ብለህ ከምትጠይቅ በፊት ራስህን እንዲህ ብለህ ጠይቅ፣ ከኔ ጋር ስትሆን ምን ይሰማታል? ምክንያቱም በመጨረሻ ትልቁ ነገር ያናም። ይህንን ስትረዳ ከግራ መጋባት ወደ ግልጽነት ትሻገራለህ፣ ከማሳደድ ወደ መስታወት ትመጣለህ። እናም ሁሉን ነገር ይለወጣል።